ቤቱ ለሥላሴ ቤቱ ለሥላሴ የኛማ ሙሽራ ዳግማዊ ሙሴ ቤቱ ለሥላሴ ቤቱ ለሥላሴ ቤቱ ለሥላሴ የኛማ ሙሽራ ዳግማዊ ሙሴ ቤቱ ለሥላሴ አኖረዋለሁ በመሶበ ወርቅ የኛማ ሙሽራ የካህናት ስንቅ እቆጥበዋለሁ እንዳያልቅ አኖረዋለሁ። እነዚህንና የመሳሰሉትን ቪዲዮዎችን አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላ። ቤቱ ለሥላሴ ቤቱ ለሥላሴ የኛማ ሙሽራ ዳግማዊ ሙሴ ቤቱ ለሥላሴ ቤቱ ለሥላሴ ቤቱ ለሥላሴ የኛማ ሙሽራ ዳግማዊ ሙሴ ቤቱ ለሥላሴ አኖረዋለሁ በመሶበ ወርቅ የኛማ ሙሽራ የካህናት ስንቅ እቆጥበዋለሁ እንዳያልቅ አኖረዋለሁ በመሶበ ወርቅ የኛማ ሙሽራ የካህናት ስንቅ እቆጥበዋለሁ እንዳያልቅ ቤቱ ለሥላሴ ቤቱ ሙሽራዬ 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 አበባ ነው አበባ 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 ናት አበባ አበባ ሙሽራዬ 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 አበባ ነው አበባ 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 ነው አበባ አበባ እንኳን ደህና መጣችሁ። ዛሬ በመላው የቲክቶክ ገጽ ላይ መነጋገሪያ የሆነውን የፈለገን ሰርግ ይዘንላችሁ ቀርበናል። ፈለገ በቲክቶክ ላይ በጨዋነቱና በፈገግታው ይታወቃል። ዛሬ ደግሞ በቆንጆ የባህል ልብስ ደምቆ ትዳሩን ሲመሰረት ማየት ለብዙዎቻችን ደስ የሚል ነገር ነው። ሰርጉ ላይ በርካታ ዝነኛ ቲክቶከሮች፣ የቤተ ክርስቲያን ሰዎች ተገኝተው ደስታቸውን ገልጸዋል። በነገራችን ላይ በቅርብ ጊዜ የቲክቶከሮች ወደ ትዳር ዓለም መግባት እየተለመደ መጥቷል። ብዙ ጊዜ የቲክቶክን እንደ
መዝናኛ ብቻ የምናየው ሰዎች እነዚህ ወጣቶች እውነተኛ የህይወት እንዳላቸውና ለቁም ነገር ሲበቁ ማየት ደስ ይላል። አንዳንዶች ቲክቶክ ላይ ትዳር ይጸናል ወይ ብለው ይጠይቃሉ። ነገር ግን ትዳር የሚያደርገው ፍቅርና መከባበር እንጂ የምንገኝበት ሶሻል ሚዲያ አይደለም። ቲክቶከሮች በማህበራዊ ገጽ ያላቸውን ተጽዕኖ ወደ መልካም የቤተሰብ ህይወት ሲቀይሩ ለተከታዮቻቸው ጥሩ አርአያ ይሆናሉ። ፈለገም ሰርግ እንዲያው የሚያሳየው ይህንኑ ነው። መታወቅ የራስን የግል ህይወት ከማሳመር አይገድብም። ፈለገና ለሙሽሪት መልካም የትዳር ዘመን እንመኛለን። ለመሆኑ በዚህ ዘመን የቲክቶከሮች ጋብቻ ለምን ማህበራዊ ሚዲያ ያጨናንቃል? አሁን ላይ ኢንፍሉዌንሰር መሆን ዝም ብሎ ቪዲዮ መልቀቅ ብቻ ሳይሆን የግል ህይወትም ከደጋፊ ጋር ማጋራት ይሆናል። ፈለገ ለብዙ ጊዜ በስራዎቹ ሲያስተምረን ቆይቶ ዛሬ የህይወት አጋሩን ይዞ ሲመጣ ማየታችን ለብዙ ደጋፊዎች ትልቅ ደስታ ነው። የቲክቶከሮች ሰርግ ለየት የሚያደርገው ነገር ቢኖር ሰርጉ የሚካሄደው በአዳራሽ ብቻ ሳይሆን በማህበራዊ ሚዲያ ጭምር ነው። በሺዎች የሚቆጠሩ ሰዎች ፊት መሆኑ ነው። ይህ ደግሞ የደጋፊን ፍቅር ከማሳየቱም በላይ የሰርጉን ድምቀት ሌላ ደረጃ ያደርሰዋል። ፈለገም የዚህ ሰርጉ ላይ ያሳየው ደስታና የነበረው ዝግጅት በጣም ደስ የሚል ነበር። አዳዲስ ቲክቶከሮችም ከእርሱ ትልቅ ትምህርት ያገኛሉ ብዬ አስባለሁ። ይኸውም በስራም ሆነ በግል ህይወት ጠንካራ መሆን እንደሚቻል ነው። ያም ሚዲያን ሰብስክራይብ ያድርጉ፣ ቤተሰብ የሆኑ ሌሎችም አዳዲስ መረጃዎችን እንደዚሁ በየጊዜው እያሰናዳን እናቀርብላችኋለን። መልካም ቀን።